እግዚአብሔርን የሚፈራ ሰው ነው በሕይወቱ ሰላም ያለው። እግዚአብሔርን የሚፈራ ሰው ነው በብዙ መከራ ውስጥ እረፍት ያለው። እግዚአብሔርን የሚፈራ ሰው ነው በብዙ ስቃይና መዓት ውስጥ እሱ ግን በመረጋጋት የሚኖረው። ማንን የሚፈራ? እግዚአብሔርን የሚፈራ። እኛ እግዚአብሔርን እንፈራለን እንላለን በአንደበታችን፣ ግን ወንድሞቻችንን እንጠላለን። በዘር በጥላቻ እንለያያለን። በቂም በበቀል እንለያያለን። በብዙ ምድራዊ ነገር ውስጥ ተዘፍቀናል፣ ግን በአንደበታችን እግዚአብሔርን እንፈራለን እንላለን። እንደሱ አይደለም። እግዚአብሔርን መፍራታችን የሚታወቀው ወንድሞቻችንን በመውደድ ወንድሞቻችንን በማክበር እርስ በርሳችን በመከባበር በመዋደድ ነው እግዚአብሔርን መፍራታችን የሚታወቀው። ስለዚህ ሰው እግዚአብሔርን የሚፈራ ከሆነ ሰው እግዚአብሔርን የሚያከብር ከሆነ የእግዚአብሔር መልአክ ወደ እርሱ ይመጣል፣ ከየትኛው መከራ መልአኩ ያድነዋል። ማንን የሚፈራ ከሆነ? እግዚአብሔርን የሚፈራ ከሆነ። ታስታውሳላችሁ ዳንኤል በአንበሳ ጉድጓድ ተጥሎ ሳለ ከአንበሶች ጋር ነው እየተጫወተ የነበረው። ዳንኤል ማንን የሚፈራ ነው? ተናገሩ። ማንን የሚፈራ ነው? እግዚአብሔርን የሚፈራ ዳንኤል በሚባሉ አንበሶች መካከል እሱ ተኝቷል። እኛን የአንበሳ ስም የሚጠራበት እንኳን በጣም ተነቃቅተን ነው ምንቆመው፣ አይደለም ልንተኛ። ጴጥሮስን ተመልከቱ። የሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስ እጅና እግሩን በብረት ሰንሰለት ታስሮ ወደ ጨለማው ቤት ተጥሎ በዚያ በጨለማ ቤት ውስጥ ወድቆ ብርሃን በሌለበት ጨለማው በሰለጠነበት እጅና እግሩ በብረት ሰንሰለት በታሰረበት በዚያ መከራ በዚያ እስር ቤት ውስጥ ጴጥሮስ በሰላም ተኝቷል። መልአኩ እኮ መጥቶ ቀሰቀሰው፣ አልሰማም። ቀሰቀሰው፣ አልሰማም። መጨረሻ ላይ ጎኑን ነካው ይላል። ሰው እንዴት ጨለማ ውስጥ በእርጋታ ይተኛል? እንዴት በአንበሳ ጉድጓድ በሰላም ይተኛል? እንዴት በስቃይ በመከራ ባለበት ሁኔታ እረፍት ያገኛል ካላችሁ፣ እግዚአብሔርን የሚፈራ ሰው እንዲህ ይደረግለታል። ማንን የሚፈራ? እግዚአብሔርን የሚፈራ። ዛሬም ቢሆን ቅዱስ ሩፋኤል ድረስልኝ ለማለት እኛ አስቀድመን የቅዱስ ሩፋኤልን አምላክ እግዚአብሔርን መፍራት አለብን፣ ማክበር አለብን። እግዚአብሔርን ለቃሉ መታዘዝ፣ ለእርሱ መገዛት አለብን። ምክንያቱም እግዚአብሔር ለኛ አባታችን ነው፣ አምላካችን ነው፣ ፈጣሪያችን ነው፣ ሁለንተናችን ነው እግዚአብሔር። ከዚህ የተነሳ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል፣ ያድናቸዋል። መላእክት ለምህረት የሚላኩ ናቸው።